ሁሉ ጊዜ ማለት ይቻላል ግንኙነትን ኢኒሺየት የሚያደርጉት ወንዶች ናቸው። ሴቷ ብትጠይቅህስ ሚስትህን እናድርግ ዛሬ ብትልህስ ብትጠይቃቸው በጣም ነበር ደስ የሚለኝ የሚሉኝ ወንዶች ይበዛሉ። ይስሙሽ አይ ቤተሰቡ እኔ ወንተ ካላናገርከኝ የትም ነው ማለት የትም ማለት 2019 ሁልሽም ያላገባሽ ሴት አበሻን አያገባም፣ ሽሮን አይበላም። ኮሮና ቫይረስ ወይንም ኮቪድ-19 በድጋሚ መጥቷል። እኔ እኮ ማህፀኔ ነው ሪሙቭ ተደርጎ ወጣው። በምን ያረግዘዋል? እግዚአብሔርን መፈተን እኮ ጥሩ አይደለም ማለት ባል አልፈልግም ባልም አላገኝም ብፈልግ ራሱ የ2019 በጀት ዓመት አላስፈላጊ የቤት አስቤዛዎች ስጋ፣ እንቁላል፣ ምስር፣ ጎመን፣ ጥቅል ጎመን 5264 ሲባዛ ለ35 ሰሙዬ ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል። ከወገባችን ጎንበስ ብለናል። ጤናን ተመኝተናል። ከቪዲዮቹ ጋር ነው ወንድማችሁ ተምኑ ጉዜ እንዲሁም ከካሜራ በስተጀርባ ክኖሩነስን ሰው አጣፍቶ ከሽኑ ሁሌ ሳይሰለቸው ጥሩ ነገር ወደ እናንተም ያቀርብላችሁ ጉዜ ገስላው ወየ የማር ወለላው አንድ ላይ በመሆን ነው። እንኳን ደህና መጣችሁ ወደ ሳቆ ጨዋታው እንዲሁም ወደ ቁም ነገሩ ወደ ፌሽታው ቤት። እኛ ጋር ስትመጡ የሰብስክራይብ በተኗን እንዳትረሱ፣ የደውል ምልክቷን ለኖቲፊኬሽን ቀጣይ እንዲገባላችሁ፣ ቪዲዮ ቫይራል ወጥቶ ለቤተሰቦቻችሁ እንዲደርስ ላይክ ማድረጋችሁ እንዳትረሱ። ኮሜንት ሴክሽኑን ክፍት ያደረግነው ይሄ ጎደለ ይሄን አንሳ እንድትሉኝ ነው። ኢትዮጵያ ውስጥ የምትኖሩ ቤተሰቦቻችን የተለመደችዋን ቪፒኤን ማብራታችሁን እንዳትረሱ። ቪዲዮ ላይክ ያደረጋችሁ ዳያው ቪዲዮ ሄሎ ያሲኑ ምን ሊለን ይሁን ኡዘት ቢን ናፍቀኛል ናፍቀኛል አንዴ ናፍቀኛል አንዴ ማንበብ ነው የምርህ ነው እንደዛ ነው የሚለው ኧረ ያሲኑ ሄሎ ማርሸት ማሪ ካገባሽ በኋላ ከተውሽኝ በኋላ ሌላ አንዴ ብለሽ የላክሽልኝ መልእክት አሁን ላይ ደርሶኛል። ኦኬ በተውሽበት ልብሽ መናፍቅ መሻትሽ አጀበ ያሰኛል። ባካ አንዴ ብቻ ላፍታ ሳነበው ነዘረኝ የጎዳልኝ ቦታ የት ነው የማገኝሽ? የትስ ትመጫለሽ? ለምን ቆይ ፈለግሽው? ማግኘት መቼ ያክማል በመካድ ላመምሽው? የት እንገናኝ ልክ እንደያኔው ፍቅር ካፌ እንሂድ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ ወይስ በጎዳናው ዝናብ እያካፋ ከሲኒማ እንምጣ? በይ ቶሎ ድረሺ ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንድንጠጣ ሻሚታ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ። ጓደኛ ማጋርም ዛሬ ኬት ይመጣል አንቺ አልነበርሽ እንዴ? ፈገግታሽ ግን አለ እኔን ስታገኝ አቡ ደስ የምትይ ስትፍለቀለቂው ድባቴ ይሞታል ጭንቀቴ ይፈታል አንገትሽ ተንጋሎ ሀብለሽ ስትለቂው ጥርስሽ ግን ደህና ነው ስትስቂ የምስመው በሽቦ አሳሰርሽው ባልሽ እንዳይደግመው እሰይ እንኳን አሳሰርሽው የኔ ውብ ጨረቃ የኔም ልብ ታስሯል እድሜ ይፍታቸው በቃ ጥርስሽን ሸፈንሽው አድርገሽ በዘዴ ጸጸት ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ? 12 ሰዓት ላይ ቦጋሌ ሽሮ ቤት ማጉርስሽ ናፈቀኝ ተጋቢ ባለች ሙድ እናቴ የለችም እየመረቀችን ቡና እንዳታፈላ እናቴ እምዬ ወርቅዬ 4 ዓመት ሞላት አንቺ ስትሄጂ እርሷም አልቆየችም መኖር ግድ ይለናል ቀኑን ብንሰለችም መጣው በይኝና ግራባ ይልጣል ጭሱን ወዲያ ልበላ አረቄም አልጠጣ እሺ በይኝና ቀበቶ የሌለው ሱሪን እየሳብኳለሽበት ልምጣ ማርሸት ማርዬ ይቅር ካልኩሽ ቆየሁ ካልሽኝን በደል አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጣይኝም አይደል? ዳሩ ናብትኝ እንኳን
የታክሲ የለኝም። ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝም። ግን የት ነሽ? ጅማ፣ መቀሌ፣ ሶዶ፣ አላማጣ በልቤ ቢያቅተኝ ያለኝን ምሽጬ በእግሬም ቢሆን ልምጣ። በፈጣሪ ስም ሄሎ ሄሎ ዘጋ። ከሰው ተራውጥቶ በፈጣሪ ስም ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ይሄ መዘዘኛ። ኧረ ያሲኑ ኧረ ያሲኑ ኧረ ያሲኑ በእርግጠኝነት ይሄ ልጅ ነገ ከነገ ወዲያ ምን አይነት ቦታ ላይ እንደሚደርስ እኔ እርግጠኛ ነኝ። ለምን እንደው ታውቃለህ? ዩቲዩብ ላይ ያጣናቸውን የፊልም ስታይሎች ቅልብጭ አድርጎ በቲክቶክ መንደሩ እጥር ምጥን ተደርጎ እያቀረበልን ነው። ኧረ ማገዝ የምትችሉ ባለጥበበኞችን አነጣቸው። ባላችሁ አቅም እንደዚህ እየሰሩ ነው። ትንሽ ቢታገዙ ደግሞ ከዚህ በላይ ማቅረብ ይችላሉ። ያሲኑ ትችላለህ። በነገራችን ላይ እዚህ ላይ አስተያየት ልሰጣችሁ ፈልገው ምንድነው ስንቶቻችሁ ናችሁ ማትፈልጉት ህይወት ላይ የነበራችሁን ህይወት አፍርሳችሁ የገባችሁት? ደስተኛ ሆኜ ኖርበታለሁ ብሎ ያሰበው ህይወት ላይ ሌላ የማይሆን ህይወት ውስጥ ነው የገባውና ብዙ ነገሮችን አጣጣችኋል። ስፔሻሊ ሴቶች በችኮላ በፍቅረኛችሁ ንዴት ሌላ አግብታችሁ ባላችሁን አቅፋችሁ የምታስታውሱት ግን ያንን ፍቅረኛችሁን ነውና ይሄ ነገር ትክክል ነው ብላችሁ ታስባላችሁ? እንድንማርበት ነው። ለውድ ቤተሰቦቼ ዛሬ መልእክት አለኝ። በጣም የምትወዱንና የምታከብሩን ቤተሰቦቻችን አይዟችሁ በርቱ ትልቅ ቦታ ትደርሳላችሁ የምትሉን ቤተሰቦች ዛሬ በደንብ እንፈልጋቸዋለን። እሱ ምንድነው የቅልቦች ውድድር አዘጋጅቷል። ያም ውድድር ምንድነው ከ200 ግራም ወርቅ በላይ በሶሻል ሚዲያ ላይ ጥሩ ነገር እያስተላለፉ ለሚገኙ እንዲሁም ለህብረተሰቡ ጠቃሚ የተባሉ ሶሻል ሚዲያ ኢንፍሉዌንሰሮችን አወዳድሮ ሊሸልም ነው። ሁለት ዘርፍ ነው ያለው። ከነዛ መካከል አንደኛው ዘርፍ 14 ኖሚኒዎችን ይዟል። እኛ የምንገኘው ፕሮሚሲንግ ኢንፍሉዌንሰር በሚለው ካታጎሪ ውስጥ ነው። ቀጥታ ሊንኩን ኮሜንት ሴክሽን ላይ ፒን አደርግላችኋለሁ አሊያም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ተጨናችሁ ስትገቡ ቀጥታ ወደኔ ቮት ነው የሚወስዳችሁ። ኢትዮጵያ ውስጥ የምትገኙ በስልክ ቁጥራችሁ አንድ ቮት ፍሪ ያላችሁ፣ ከዛ ውጪ ደግሞ በዶላርም በቴሌብርም በንግድ ባንክም መምረጥ ትችላላችሁ። ከ1 እስከ 5 ቮት መምረጥ ይችላል አንድ ሰው። አንደኛ ለወጣ 50 ግራም ነው፣ ሁለተኛ ለወጣ 30 ግራም፣ ሶስተኛ ለወጣ 20 ግራም ነው። እንግዲህ 14ኛ ላይ እንገኛለን። ይገባናል ወይስ አይገባንም? ለእናንተ እንተዋለን። ዌብሳይቱን ሰርች አድርጋችሁ መግባት ለምትፈልጉ የቅልቦች award.org ብላችሁ ልክ እንደዚህ እንደጻፍ ነው ገብታችሁ መምረጥ ትችላላችሁ። ሁል ጊዜ ማለት ይቻላል ግንኙነትን ኢኒሼት የሚያደርጉት ወንዶች ናቸው። ሴቷ ብትጠይቅህስ ሚስትህ እናድርግ ዛሬ ብትልህስ ብዬ ስጠይቃቸው በጣም ነበር ደስ የሚሉኝ ወንዶች ይበዛሉ። ስለዚህ ዛሬ ሴቶችን ለማበረታታት ነው የመጣሁት ማለት ነው። ባልሽ የግንኙነት ፍላጎት እንዲኖረው አንቺ ማድረግ የሚጠበቅብሽ ነገሮች አድርጊ። ዘንዶ መጠበቅ ሊሆን ይችላል፣ ማነሳሳት ሊሆን ይችላል። እነዚህ ነገሮች በማድረግ የግንኙነት ህይወታችሁን ትዳራችሁንም ደግሞ ከዛ በኋላ መጠበቅ ትችላላችሁ። ወንዶችም ደግሞ ሁል ጊዜ እነሱ ሲያነሳሱ አንቺ ምንም ፍላጎት የሌለሽ እየመሰላቸው የሚመጣ ከሆነ ከጊዜ በኋላ የፍላጎት መቀነሱም ሊመጣ ያለመፈለጉ ነገር የሚያስጨነቀሽ እየመሰለው እነዚህ ነገሮች ሊመጡ ይችላሉ። ስለዚህ ሴቶችም ኢኒሼት አድርጉ። ትክክል አገሴ መልካም የሆነ ግንኙነት ቁጭ ብለህ ማውራት የእድገት አሁን ነገ ላይ ምን እናደርግ ጉድለቱ ምንድነው ትዳራችን ላይ ጥሩ ግንኙነት መልካም የሆነ ግንኙነት ለትዳር መልካም የሆነ ነገር ነው የሚያመጣው። ትዳርን እድሜ ያረዝማል፣ ሰላምን ይፈጥራል። ኤግዛክትሊ ግንኙነት የሌለበት ትዳር እንዴት ሊዘልቅ ይችላል? ኤግዛክትሊ የትዳር ኢዮቤልዩ ቢከበር ደስ ይለኛል። በግንኙነት የሚመጣ ነገር ነው። ኤግዛክትሊ ግን አዎ ልክ ነው። ይሄ ልጅ ለመወያየት ለመደራደር እሷም ዘንጥ ማለት አለባት። የሚደራደሩት ግን በምን ዙሪያ ነው ጥያቄ? በጠረጴዛ ነው። በጠረጴዛ ነው። ጠረጴዛ የማይፈታው ነገር የለም። በጠረጴዛ ነው። በምን ዙሪያ ይሆንልህ? እንግዲህ እንደ ልጅ ጭንቅላታችን ያሰበው ይሄንን ነው። እናንተ ሌላ ካሰባ አናውቅም። እንግዲህ ሌላ ምን ያሳስባል? ሌላ ምን ይታሰባል? ምንም ማለት በማርያም ይቅርብ እናት ያለች ቤት ድረስ ሽጣና ወረኝ አረ በመቤት አንቺ ይሆንሽ ነው አይመጣውም። ወንድ ነበር እኮ የሚያደርገው። ወይኔ ስታስጠይ የመልክሽ ክፋት ስሙኝሽ ነው ይሰሙሽ ቤተሰብ ጉዳይ እኔ ወንተ ካላናገርከኝ ከዚህ በላይ የትም ነው ማለት የትም ማለት
ኧረ ማለት ነው እየፈራሁ ነው። እንዴት ነው ደግሞ በቢጃማ የምታምረው አንተ? ናስያት እጅ አስፈላጊ አይደለም። ኧረ በማርያም አክስቶች አሉ ይቆጡኛል። እንዳይቆጡ ኧረ ያፈረስ እንደዚህ አስጫጫሉ። እመጣለሁ። እሺ የኔ አበባ እመጣለሁ። ማርያም ውጭ አናግር ሰሞድ አይ እንዴ ጅንጀና ድረስ ትመጣለህ ነው? እመጣለሁ። እሺ በቃ ታስጨንቂ። ቀለል ያለ ልብስ ልበስና በቢጃማ እኮ ነኝ። ቀለል ያለ ልብስ አምልጥ። ከዚህ በላይ የቀለለ ልብስ አለ? ቀለል ናሺ እሺ እመጣለሁ። አሁን እመጣለሁ። እስኪ ምን ተዋወቀበት? የኔ አበባ መድኃኒዓለም የኔ አበባ ወይ ወርቀች ነበር። አረላሽ ሄጭ ምን ነው? እኔ አሁንማ እየፈራ የመጣሁት ግሴ ኮየ ክፍለ ከተማ ወረዳ 3 ያቺ መታጠፊያዋ ጋር የቤት ቁጥር 500 ምናምን ላይ መታ ጉድ እንዳሰራኝ ነው የምፈራው። ሁለት ጎረምሶች እንዳሉ አውቀው ሁለት ሆነው እንዳይመጡ እንዲም ጀመራቸው። በፊት እኮ ጃኬት ታልብሶ ወንድ ልጅ ነበር ልጅነጅል እስከ ቤት ድረስ ያደርሳትና ዝም ብሎ 5-6 ኪሎ ሜትር ድረስ ወክ ያደርግና አድርሶ ሲመለስ የሰፈር ጎረምሶች አሉ ወይ ይወገራል ወይ ደግሞ በምሽት በሌላ ይታጠባል። አሁን ላይ ሴቱ በር ድረስ ሄዱና ቤብ ደርሻለሁ ወጣ በል የኔ አበባ መድኃኒዓለም አላለችው። በዚህ ከቀጠለ በነገራችን ላይ የወንዶች ቁጥር እያሽቆለቆለ እየመጣ ነው። እኔ እንጃ ግሴ መሆኑ ማይቀር ነው። ቤት ለቤት ነግሬያችኋለሁ። ድርሽ እንዳትሉ እዚህ ገና ምናድግ ልጆች ነን ያለ ነው። ስንወጣ በእናወራ ይሻላል። ኑሮ ውድነቱ ወዴት እየወሰደ ነው ተመልከቱልኝ። የ2019 በጀት ዓመት መሰረታዊ ያልሆኑ የቤት አስቤዛዎች እንዳይገዙ ለማስወሰን ለምክር ቤቱ አቅርቧል። እንደሚከተለው አቀርብላችኋለሁ። አላስፈላጊ የቤት አስቤዛዎች ስጋ፣ እንቁላል፣ ምስር፣ ጎመን፣ ጥቅል ጎመን በጭራሽ ለሚቀጥለው ዓመት እንዳይገዙ እንዲወሰን ለምክር ቤቱ ቀርቧል። አስፈላጊና መሰረታዊ የምንላቸው የቤት አስቤዛዎች ጤፍ፣ ሽሮ፣ በርበሬ፣ ሽንኩርት እና ጨው ሆኗል ማለት ነው። ስለዚህ የምክር ቤቱ አባላት ውሳኔያችሁን እጃችሁን ከፍ በማድረግ ትገልጻላችሁ። በዚህ ውሳኔ የምትስማሙ የምክር ቤት አባላት እጃችሁን በማውጣት ድምጻችሁን እንድታሳዩ። ጠይታለች። የማትስማሙ የቀጣይ ዓመት የአስቤዛ ዝርዝሮች በሙሉ ድምጽ ጸድቋል ማለት ነው። ልጅቷ መቀንጨሯ ነው። በቃ ሰውነቷ መቀንጨሩ ነው። ሽሮ ብቻ እያጋትካትማ ጎመኑ ዋናው የሚኒራል የለም። ዋናው ስጋ ተመልከትልኝ። እንቁላል ሽሮ ራሱ እኮ አሁን እኮ የቅንጦት ምግብ እየሆነ እኮ ነው። ክስቲ በምን አይምሮዋ ሊበለጽግ ነው? አሁን እነዚህ ወሳኝ ነገሮች ካልበላች ሊበለጽግ አይገሴ የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ አገሬ ትዝ አለኝ ዳገት ቁልቁለቱ ትዝ አለኝ ስንወጣ ስንወርድ ትዝ አለኝ ስንወጣ ስንወድ ትዝ አለኝ ትዝ አለኝ። ዘጠናዎቹ ተመልሷል። እስኪ በዘጠናዎቹ እኚህን ያላሳለፈ ይሄ ትውስታ የሌለው ዘጠናዎቹ አይደለም። ዘጠናዎቹ ላይ ይሄ ያላጋጠማችሁ ውሻ ሊበላ ካላባረረ እመነኛ አንተ የዘጠናዎቹ ልጅ አይደለም። በእርግጠኝነት ያልተነከሰ ሰው አለ? ግስ ያልተነከስክም? ተቦጭቄ እኔ ከአንዴም ሁለቴ ተቦጭቄ ያለው። ከባዱ ነገር ግን የውሻ መድኃኒት ሁለት ነው ግስ። አንደኛው እምብርት ላይ ዙሪያ የሚሰጥ መርፌ አለ። በባህላዊ ደግሞ የሚጨቀጨቅ መድኃኒት አለ። በጣም የሚመር ነው። ስናስበው ራሱ በጣም ነው የሚያስጠላው። እኔ ከትምህርት ቤት ስመጣ ዝም ብዬ በሄድኩበት ጃሳሉ ምንም ባላረኩት እኮ ነው ግሴ። ብዙ ነገር ላይ ምንም ባላረግ ነው ገባር። አክስታችሁ ቤት አጎታችሁ ቤት ዚሆነ ዘመድ ቤት ስትሄድ ግቢ ውስጥ ልንገባ ስንል ኧረ አይናከስም ገቡ ለማዳ ነው ይሉና ልክ እግራችን ሲረግጥ ውሻው አራስ ነብር ሌባ አድርጎ ነው ቁጭ የሚያደርጋችሁ። የቤት ስራ ሰርታችሁ ልታሳርሙ እንደዚህ አላስቀመጣችሁ ሽወዳ ማለት ነው። አስተማሪው ዞር ሲል ቀስ ብለህ በውስጥ ትከታለህ። አለበለዚያ ደግሞ ክፍለ ጊዜው ሳያልቅ ያስገባ እዚሁ ታርሞ ይሰጣል ይባላል። በረድፍ ነበር የሚታረም የነበረው። አንደኛው ረድፍ ሲያልቅ ቀጣዩ ከዛሳ እናስገባለን ማከለ ላይ። እቺ ሴሪያል ነበር አስታወሳችኋት? የኔ ስክሪፕቶ C32 ነው። ይህ ቢክ ላይ ወይ ደግሞ ቢፋ ላይ ነው የሚገኘው። ከተሰረቀ እንትን አለች መለያለች። አንደኛው መለያ ምንድነው? ይሄ ቁጥሩ ከጠፋ በስክሪፕቶ ይጻፍና በወረቀት ውስጥ ይከተታል። አለበለዚያስ በሆነ ወይ በመጋዝ ነገር ማለት ነው 3-4 ቦታ ምልክት እናስቀምጥ ነበር። አላስቀምጣችሁ? ሁላችንም እቺ ስራስ ነበረችን። ሁላችንም አንዷ ብትሸነሸን ለ5-6 ተማሪ እኮ ታስተምራለች። እቺኛዋ እስክታልቅ ድረስ ቀርጽን ለነገሩ ቸካይ ተማሪዎች ናቸው እንጂ እኛ ሲጠፋብን ነበረ። አብዛኛ ቤቶች ማለት ነው እኛ ጋር አንድ ስራ ሲገዛል እሷ ስራ እኩል ትሰበርና ማለት ነው አንድ ለገሴ
አንድ ለኔ ይሰጠን ነበር። ከዛስ እጣ ይጣልና ላጲሷ በኩል የደረሰው እድለኛ ነበር። ላጲሷ በኩል ያልደረሰው ደግሞ በሁለቱም በኩል ቀርጾ ይጠቀም ነበር። እድለኝነት ይሄ ነው። ለ3 ተቀምጦ ኖት ሲጻፍ አልነበርክም? እስቲ እናንተ ጻፉ ኮሜንት ሴክሽን ላይ እናንተ ክፍል ስትማሩ ስንት ተማሪ ብዛት ስንት ነበራችሁ? እኛ ጋር 90 ምናምን ነበር 96 ምናምን ነበርን። አንድ ዴስክ ላይ እንደ ሁኔታው እንደ ሰውነት 3ም አፕሮክሲሜትሊ 4ም ልንሆን እንችላለን። እንደ መቀመጫው ስፋት እንደ መቀመጫ ያኔማ ሰላቢ ነበርን። ምንም ሰውነት እንኳን ነበርን። በቆሎና በጥብኛ ነበር የምናድግ የነበረው። ተመልከቱልኝ ፊት ለፊት ላይ የሚቀመጡት ጨካኝ ተማሪዎች፣ መጨረሻ ላይ አብዛኛውን ጊዜ የሚቀመጡት ጡብ ድንጋዮች ናቸው። አብዛኛውን ጊዜ እንደዛ ነበር። ጡብ ድንጋይ ወይ ደግሞ በአንድ እግር የሚያቆም የክፍሉ አንደኛ ረባሽን አሊያም ደግሞ ዝምተኛ ጨካኝ ተማሪ ማይናገር ማይጋገር እዘጥግ። ትልቁ ቅጣት ምን እንደነበረ ታውቃላችሁ? የረበሸ ተማሪ ማለት ነው። ይሄ ከእንትኑ ከእጅ በጆሮና እጅ ወደ ላይ አንሱ ምናምን ይሄ ከመገረፍ ውጪ ሴቶች ማለት እንቀመጥ ነበር። ትልቁ ቅጣት የዛን ሰዓት እንዴት እንደምንሽቆረምም ስራውት ያይ 90ዎቹ ላይ ስትፈነዱ በተን ስልክ የገዛችሁ እስቲ የትኛው ነው ትውስታችሁ የነበረው? ይሄ ጋሽ ኑጌ ነበረው። በመንግስት ደረጃ እኮ ነው የሚኖረው። ይሄ ታች ከመምጣቱ በፊት የመጨረሻው በተን ስልክ ሚሞሪ የሚወስደው ይሄ ነበረ። ይሄ ጋሽ ኑጌ ነበረው። ይሄ ድንጋይ ነው። ይሄ ነበረኝ እኔ ገስ ማይኳ ማለት ነው። ከግድግዳ ጋር ሳጋጫት ነበሩ። አንዳንዴ ትሰራለች፣ አንዳንዴ አትሰራም። ወይም ደግሞ የሆነ መምቻ ኩርንችት መምቻ የለም አናቷ እሳት በልቷትም ምንም ሆና የዋይ የድሃ ስልክ ቀለማው ደግሞ ይጠፋል። በተኖቹ በተኑ ጠፍቷል። ከዛ በምን እናደርገዋለን? ወይ በብር ላስቲክ እናስይዘዋለን፣ ወይ ደግሞ አሚር ነው የሚባለው ያኔ ዳርዳሩን እናስይዘ ነበር። በአሚር ምናምን ይያዝ ነበር። ከዛ አሸዋ እናደርግበታለን። አሊስ ካለ አመድ ወይ አሸዋ አይገስዬ። ይሄ ከጦርነት የተመለሰ ቁስለኛ ነበር የሚመስለው። የሚገርማችሁ ነገር በይድ ብሎ ነው አብዛኛው ሰው ጋር የሚኖረው። እስቲ አለ ካለ ፎቶ ላኩልን። እቺ 1600 እስኔኳ ትላለች። እስቲ ዝም አድርገ ድምጻችሁን ቀንሱ ይባላል። ጋሽ ኑጌ እቺኛዋን ሰጥቶን ነበር የምንጫወት የነበረው። ከዛ ለማን ተሰጠ? ለግሴ ተሰጠው። እንደውም ጋሽ ኑጌ የመጀመሪያውን ስልክ በተን ሲገዛ ይሄን ነበር የገዛውና እዚህ ደረት ኪስ ውስጥ ነበር የሚያስቀምጠው። እንደውም ድምጹን ላስታውሳችሁ ሪንግቶኑን ከዛ ምንድነው የሚለው መካከል ላይ ሲል ቆሌው ገፈፍ በጥይት የተመታን ይመስለው ይሄ ነገር እኛማ ስንይዘው እንደው ቁርጥማት ነበር የሚይዘን፣ እንደው አቅምም አልነበረንም። እቺኛዋ ከባዷ ስልክ ነበረች እና እኛ ትምህርት ቤት አካባቢ አንድ ልጅ ነበረውና አንዱ ጓደኛችን ሊገዛ ሄደ ማለት ነው። ስሙን ረስቶ ምን ቢል ጥሩ ነው? እቺኛዋ ክልል የምትለዋ ናትና ምን ቢል ጥሩ ነው? በእኛ አካባቢ ቋንቋ ኢልልም እያይማች ኢልል የምትለዋ ስልክ እስማ ማሙዱን ቆሮ ይሄማ ይሄ ወይ ታኮ ታረጉታላችሁ የሆነ ነገር ነው የምታደርጉ። ይሄ ስልክ ብቻ አይደለም። ይሄ ዘመናዊ ሲመጣ ነው ካሜራ ያለው ምናምን ለየት ያለ ምናምን ሲመጣ እቺ ነበር የመጣችው። ሻተር ናት በነገራችን ላይ። እንደውም በዚህ ስልክ one more night give me chance one more night ማን ቢዚ ሲግናል አለው አርወይኔ ጌም ነበረው። ሚሞሪ ወስድ ሚሞሪ ሲባል ትንሿ ሚሞሪ አይደለችም፣ ሪደር የሚያክሉ ግድንግዱ ሚሞሪ እሱ ነበር። አሁን ለካሜራኛ የምንጠቀመው አይነት ማለት ነው። እሱ ነበረው። ኢንተርኔት ነበረው። የሚገርማችሁ ጉግል ኢንተርኔት ላይ ፌስቡክ፣ ኦፔራ እንደውም ጌም ማውረጃ ነበረው። ዋፕትሪክ ነው ዋፕዳም የሚባል እስቲ እነሱ ኮሜንት እስቲ የምታስተውሱት ከሆነ ጻፉልኝ። ፌስቡክም ኦፔራም ይሰራ ነበር እዛ ውስጥ። ዩሲ ብሮዘር በዛን ጊዜ በፌስቡክ አልተጀናጀናችሁም? ዩሲ ብሮዘሮች ይሄ ቆየ ነው። ይሄ ባዲንግ ማሽን በሉት እኛ እናቆም ቤንን። እቺ በከለር ያቺኛዋ ስልክ በከለር ናት ኖኪያዋ። በነገራችን ላይ በጣም መለኛ ሰዎች ነው የሚይዙት ታውቃለህ። ውሃ ሰማያዊ ነው አብዛኛው። ሰማያዊ ትክክል። ውሃ ሰማያዊ ስልክ ነበር ይሄ። እንደውም አሁን እስከ ቅርብ ጊዜ አለ። የምትችሉ ሰዎች ካላችሁ ስልኩን ስለምንፈልገው የሚሸጥ ካላችሁ አገናኙ። ኦሪጂናል በጣም የሚገርም ስልክ፣ ባትሪው የሚገርም ኦሪጂናል። ባትሪው ደግሞ ላዩ ላይ ኖኪያ የሚል የሚያንጸባርቅ እንግዲህ አያልቅም። ጋቶ በለው እኮ ምኑ ያልቃል። ይሄ ሳምሰንግ ነበርኝ እኔ። ከየት እንደመገዙ ታውቃላችሁ? ከቴሌ ነበር የሚገዛ የነበረው። ይሄና ትንጥዬ ከቴሌ እንደውም አምጥቶ ነበር ትንጥዬ የሳምሰንግ ትንሽዬ ማለት ነው። የተለያዩ ጌሞች ውስጥ ነበሩትና አብዛኛውን ጊዜ እነዚህን የሚይዙት ደላሎች ናቸው። በቃ ላክ አርጎ ይዘጋሉ። ታጣፊው የት ናችሁ? እስቲ ከቀበቷችሁ ጋር እንደ ሽጉጥ
ሚያዝ የራሱ ማስቀመጫ ነበሩ። አባቶች እስካሁን ይኖራቸዋል በእርግጠኝነት። የእናንተ የመጀመሪያው ስልክ የትኛው ነው? እስቲ ኮሜንት ላይ ጻፉልን። በ2019 ሁልሽም ያላገባሽ ሴት አበሻን አያገባም፣ ሽሮን አይበላም። በቃ አበሻን ወንድ እንዳታገቡ። ሲጀምር እነሱም አቅም የላቸውም አሁን ሊያገቡ። ፈረንጅ ሞልቷል፣ ቱሪስት ሞልቷል። ውጭ ያላችሁ እዛው፣ የሌላችሁ ደግሞ እዚህ ቱሪስት ሲመጣ። አንዳንዶቻችሁ አላገባም የምትሉ ሰዎች እየመጣችሁ የምታወሩኝ ያላችሁ ምን ሆናችሁ ነው? እናንተ ናችሁ እንደውም ሳይኮሎጂስት የሚያስፈልጋችሁ። ላግባሽ ብሎኝ እኔ ፈራው የሀገሬ ሰው ስላልሆነ። የፈራሹ ከችግር ስላመለጥሽ ነው? ከነዛ ካራዶች ስላመለጥሽ ነው? በመጨረሻው ዘመን ፍቅር ትቀዘቅዛለች ይላል። ቀዘቀዘ ሲባል አለ ፍቅሩ በረድ አለ ነው። ይሄ በረዶ ነው የሰራው የለም ነው ከነው ድንጋይ ነው የሆነው። ይሄ ጠፍቷል ነው ጭራሽ። በዚህ ነገር ግን እናንተ ምን ሀሳብ ትሰጣላችሁ? ትስማማላችሁ? ፍቅር በመስፈርት የሚሆን ነገር ነው? ኢትዮጵያውያንን እኛ ወንዶችን ካላገባን እኛ ቦትሳናዊ ነው የምናገባው? ኡጋንዳዊ ምን እናግባ? ህዝቡ እኮ የሚያገባውን አጥቶ ግራ መጋባት ጀምሯል እኮ። የተሰጣ ልብስም ማግባት ጀምሯል። ኤግዛክትሊ። መስፈርቱ መስራት አለበት። አዎ ጥያቄ የለውም። ግዴታ ነው። በላቡ ነው የሚኖረው። ጥያቄ የለውም። ለኔ ክብር አለው። ጥያቄ የለውም። ፈራ እግዚአብሔር አለው። ጥያቄ የለውም። ቁርስ፣ ምሳ፣ እራት እንደሚባለው ግዴታ ነው። ነገር ግን ቤተሰብሽ ያላመጣውን ገንዘብ እሱን መከራውን አብልተሽ አምጣ ምትዩ ምን ነው ታለ? ሀብታም ሰው ጭንቅላት የለውም እንደ ግዜ ያስተውላል እኮ። ሀብታም ሰው ፍቅሩን ብለሽ ስትመጪና ገንዘቡን ብለሽ ስትመጪ ሂኖስ እንዳውጣና ፌንጣ ገንዘቡን ልትበይ መጣሽ አንበጣ እንደሆንሽ ስለሚያውቅ የሚፈልገውን ነገር ወስዶ አፍንጫሽን ላሽ ብሎ ስትልሹ ነው የምትኖሪው። ትልሻለሽ። እንደው ፍቅር ያሸንፋል ብሎ የሚዘፍነው ቴዲ ብቻው ነው ቀረ? እንደው ንግግር ላይ ብቻ አፍ ላይ ቀረ ማለት ነው። ተግባር ዜሮ። ሀበሻ አታግቡ እና የት ይግቡ? ዶሮ አረጉት እንዲ ሀበሻና ፈረንጅ ዶሮ ጭራሽ ድቅ ሊያረጉት እኮ ነው። ማሪ ወይ ነው ትናንት እኮ ሲስተር ደውላ እዚህ ምንም አልተመቸኝም ለመማር አንቺ ጋር መጥቼ ልማር አለች። እሺ እንዴት ደስ እንዳለኝ እና መጥቼ እማራለሁ አለች። አሁን ለልጆቼ ራሱ አስበዋል። አክስኮ ማለት ትበክኛለህ። የምርሽ ነው ደስ አይልም? ምን ነው ደስ የሚለው? ለወንድ ልጅ እኮ ቤቱ ማረፊያው ነው። የተሳቀኩ ልምጣ ሰው አለ ብዬ አንቺን ብናገርሽ፣ ለምሳሌ የሆነ ነገር ብናገር፣ አንቺ የሆነ ነገር ብትናገሪ እንደኔና አንቺ የሚሰማት ይመስልሻል? ኦኬ አንቺ አልፈሹ ይቀራል። ታጋኝ ቂም ነው የሚተርፈው። ታውቂያለሽ እንዴ? እንደ ልቤ ማቀፍ እንደ ልቤ ሚስቴን መሳም የምችልበት ቤቴ ነው። ሰው መጥቶ ማለት ሰው ሊጠይቀን መጥቶ ችግር የለውም። ግን አብራ የምትኖር ከሆነ እኮ በኋላ የሆነ ነገር ቢፈጠር መስዋር ሜል እኮ ነው ቂም የምትይዙ። ገባሽ? እኔና አንቺ መጣላትም መፈቀርም ያለ ነው። ይከብዳል። እንዴት አስቡ። ሁለተኛ አትሊስት ተነጋግረን ብትወስኝ ይሻል። ወሰነሽ ከመናገርሽ በፊት አነሽቴ ማለት ለኔ ልጄ ማለት ነው። ገባኝ። አትሊስት ግን ነግረሽኝ ያለውን ነገር ምክንያቱም እኔ ልክ ነው ያለሰው አሁንም ገባሽ? ግን ኦሬዲ ወሰነሻል፣ ነግረሻታል። ስለዚህ ምንም ማድረግ አልችልም። ትምጣ። ሌላ ችግር ኖሮት እኮ አይደለም። ገባሽ አይደል? ያንተ ታናሽ እህት ብትሆን በጣም እንደዚህ ሰማክ ነበር። ለምን አይሰማኝም? እንዴት ይሰማል? ታናሽ እህት ማለት የነገርኩሽ እኮ ነው። እኔ የኔ ታናሽ እህት ብትመጣና አንቺ የሆነ ነገር ብትይኝ የሚሰማት ስሜትና እኔ አንቺ የሆነ ነገር ስትይኝ የሚሰማኝ ስሜት አንድ አይደለም። ስለዚህ መሀላችን ሰው እንዲገባ አልፈልግም። ብዙውን ጊዜ እቺ ነገር አከራካሪ ነግሴ በባለ ትዳሮች መሃል ከልጅ ውጪ ብዙ ሰዎች አይፈልጉም። ምክንያቱም ከክፋት አንፃር አይደለም፣ ሰው ተደጋግፎ ምክንያቱም አንድ ቦታ እንትን ሲል አንዱ ጋር ደገፍ ብሎ መኖር ግዴታ ነው። አንቺ ትታያለሽ፣ እሷ ትተዋለች ወይ ቂም ነው የምትይዘው ብሏል። እኔ ደግሞ በተቃራኒው ነው የማስበው። ወንድም ወይ እህት ሲመጡ በባለ ትዳር መካከል ጸብ ያለ ነገር ነው። ጸብ የሌለበት ትዳር የለም። ነገር ግን ሊማሩ እስከመጡ ድረስ ራሳቸው ሊለውጡ እስከመጡ ድረስ እኛስ ማንንና ነው እነሱን መደገፍ የሌለብን? ግዴታ ነው ግዴታ ነው። መጣላት አለ ብለን ግን ወንድማችንን ወይ እህታችንን መግፋት ተገቢ ነው ብዬ አላስብም። እኔም አልስማማበትም። ነገር ግን እንደ ትዳር ነፃነት ይፈልጋሉ ባለ ትዳሮች። ይሄ ሀሳብ ነው። ከግሴ ጋር እንግዲህ እንዲህ ሙግት ውስጥ ገብተናል። እናንተ ምን ትላላችሁ እስቲ? ኮሮና ቫይረስ ወይንም ኮቪድ-19 በድጋሚ መጥቷል። የዩኤስኤ ቱዴይ ዘገባ እንደሚያሳየው የኮቪድ-19 የበጋ ወቅት ስርጭት ወይንም ሰመር ዌቭ በአሜሪካ በድጋሚ በከፍተኛ ሁኔታ ማገርሸቱ ተነግሯል። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል የሆነው ሲዲሲ መረጃ እንደሚያሳየው በአሁኑ ወቅት በአገሪቱ ውስጥ ባሉ
47 ግዛቶች ላይ የኮቪድ-19 ስርጭት በከፍተኛ ሁኔታ እየጨመረ እንደሚገኝ አስታውቋል። ታዲያ ለቫይረሱ ስርጭት መጨመር አዲስ ምክንያት ናቸው የተባሉት የኮቪድ አዳዲስ ተለዋዋጭ ዝርያዎች መከሰት፣ የአየር ሁኔታና የሰዎች ጥንቃቄ ጉድለት እንደሆነም ተነግሯል። ታዲያ ኮቪድ-19 በምድራችን ላይ ከተከሰተ በኋላ ሙሉ በሙሉ አልጠፋም። ይልቁንስ መልኩንና ዝርያውን እየቀያየረ እዚህ ደርሶ ነገር ግን አሁን ላይ በተለይ በአሜሪካም በከፍተኛ ሁኔታ ስርጭቱ እየጨመረ መምጣቱን የተነገረው ፈጣሪ ከእንደዚህ አይነት ክፉ ነገር በፊትም እንደሰወረን አሁንም ይሰውረን። ምንድነው ግን የመጣው የበሽታ ክፋታችን? ግሴ ትዝ ይላችኋል? ከዚህ ቀደም ኮቪድ በመጣ ሰዓት ምን ስናደርግ እንደነበረ ታስታውሳላችሁ? ያ አብሮ መሆን መተጋገዝ ካለን ላይ የመካፈል ጊዜ ያኔ አብሮነት ያዛን ሰዓት እኮ ዘር አልነበረም። ኮቪድ የመጣ ሰዓት ስለ ዘር አናወራም። ሃይማኖት ግጭት አልነበረም። የእርስ በርስ ብጥብጥ ላይ አልነበርንም። የነበርነው አንድና አንድ ኮቪድ ይገለኝ ይሁን ንስሐ ሳንገባ እሞት ይሁን እዛው በተኛውበት ፍግም ይሁን የሚል ስጋት ላይ ነበርና አሁንም አንድ ላይ እንድንሆን የግድ ማህተም መውረድ አለበት ወይ? በሽታ መምጣት አለበት? ግሴ ጸሎት አድርጉ ባካችሁ። ጽሁፉ ምን ይላል? በእናታችሁ እናንተ ባትፈልጉት ለሰው መስጠት የምትፈልጉ እሰጥላችኋለሁ፣ ግዙ፣ ብሩ በጣም ስለሚያስፈልገኝ ነው በገብርኤል ትላለች እህታችን። ለመሄድ ያው ሻንጣ እያስተካከልን ነው እና ይችን የሚገዛ ካለ እንደገና ደግሞ እዚህ ጋር ይችን ስቶቭ የሚገዛ ካለ ከዛ በርሚል አለኝ እዚች ጋር አንድ በርሚል አለ ይችን ከዛ ባልዲ ሌላ እነዚህ በቃ ይችን ስቶቭ እና ይችን እነዚህ የሚገዛ ካለ ለሰው መስጠት የምትፈልጉ ካላችሁ በእግዚአብሔር ያው ስለሚያስፈልገኝ ነው ብዙና ተባካችሁ ነው እየተዘጋጀን ነው እና በእግዚአብሔር እንደዛሬ በገብርኤል እየቻለው አሳልፉት ያው ለመሄድ ወደና ብዙ ስለሚያስፈልገኝ ነውና እባካችሁ ይገቡ በእናታችሁ ከቻላችሁ ገዝታችሁ ለሰው መስጠት የምትችሉ ካላችሁ። ገንዘቡን የፈለገችው ለምን ይመስላችኋል? ገንዘቡን የፈለገችው ለሌላ ነገር አይደለም። ኑሮ ከብዷት ወደ ክፍለ ሀገር ወደ ቤተሰቦቿ ጋር ተመልሳ ለመሄድ አንድ ልጇን ይዛ ለመመለስ የትራንስፖርት ብር አታ ነው እና ማገዝ የምትችሉ ሰዎች ካላችሁ እህታችን ምንም ብላኝ አይደለም አጋጣሚ ቪዲዮዋን ስላገኙና እና የሰው ልጅ ሲጨንቀው የሚያደርገው ቢያጣ የሚያስበው ሐሳብ ግርም ስላለኝ ነውና ያላትን ንብረቶች የገዛችውን የምትበላበትንና የምትጠቀምበትን ነገር ሽጣ ለመሄድ ነው የፈለገችውና በውስጥ መስመር አናግሩኝ፣ አካውንቷን ሼር አድርግላችኋለሁ። ያው ኢትዮጵያውያንን ካለችን ላይ ተከፋፍለን መኖር ግዴታችን ነው። ይቅርታ ባለፈው አግኝቼሽ የነበርሽው እናት ነሽ አይደል? ይሆናል። ታዲያ ምን ነው ጥቁር ለበሽ? ልጅሽ ተሻለው? አንተ የሰጠኸኝ ብር መድኃኒቱን ለመግዛት በቂ አልነበረም። ብለምናቸውም ሊሸጡልኝ አልቻሉም። ከስረን አንሸጥልሽም አሉኝ። ለ400 ብር መድኃኒት 200 ብር በማጣት ልጄን ተነጠቅኩ። ለ200 ብር? አዎ 200 ብር ልጄን ነጠቀኝ። መድኃኒት ላይ ግን ትርፍ መያዝ አለበት። ጭንቀት ሰላም ይሄ ብር እናንተ ጋር ይቀመጥ ማለት መድኃኒት ታዞለት መጥቶ ግን የሚከፍለው ሰው ለሌለው ሰው ይቆም። እንደዚህ መስቻለ እውነትሽን እኮ ነው። ስላጣን መስሎኝ ብዙዎቻችን ሆቴል ገብተን ቢል ስንከፍል ቁጥሩን ላናይም 10,000 20,000 50,000 መጠጥ ስናወርድ ሚሊየንስ የምንጠጣበት ጊዜ ይኖረናል። ነገር ግን ለእንደዚህ አይነት ሰዎች 200 ብር ምን ያክል እንደሆነ እናውቃለን። ለኛ ትንሽ የተባለች ነገር 200 ወይ 100 ብር ቫልዩ የላትም የምንላት ለሰው ልጅ ትልቁ የህይወት ምክንያት ትሆናለች ማለት ነው። የመድኃኒት መግዣ ነው ብሎ ሲጠይቋችሁ እነሱማ ሊበሉበት ወይ ደግሞ ሊጠጡበት ነው ብላችሁ ውሸት ነው ብላችሁ እንዳትሉ። ስጡ፣ ከእናንተ አይቅር ከፈጣሪ ታገኙታላችሁ። ፈጣሪ አምላክ ገንዘባችሁንም ቤታችሁንም ይባርክላችሁ። እኔ እኮ ማህፀኔ ነው ሪሙቭ ተደርጎ ወጣው። በምን ያረግዘዋል? እግዚአብሔርን መፈተን እኮ ጥሩ አይደለም። እግዚአብሔርን እኮ አንተ የእግዚአብሔር ልጅ ከሆንክ ዳቦውን ድንጋይ አድርገው እንዳለው እኮ ነው ይሄ ማለት።
ጋዝ አርከፍክፈሽ ላይሽ ላይ ክብሪት ለኩሰሽ ከዛ በኋላ እግዚአብሔር ያድነኝ ብሎ ማለትም መፈታተን ነው። ምን ላድርግ ቆይ በምን ማህፀን ነው ማረግዘው? ከይቅርታ ጋር እኔ ሌላው ቀርቶ በኦፕሬሽን ማህፀኔ ሪሙቭ ሲደረግ ኦቫሪ እንኳን ወጥቷል። ኦቫሪ ወጥቷል። እኔ ሴል ሰለስ ነኝ ዛሬ ይታቀልሽ አታቂ ግን አንቺ ስለኔ ቪዲዮ ሰርተሻል። ወጥሽ እኔ ጌጥ የምታናድደኝና ታው ግን ታው ለጃጅመንት አቸኩሉ። እኔ እዚህ ቲክቶክ ላይ መጥቼ ራሱ ያወራሁት አሁን እንጂ ድሮ ማንም ሰው ምንም ማያውቅ በሺ የሚቆጠሩ እጪዎች ነበሩበት። እንድች በጣም የምን ከኪንታሮት የሚያናንሱ ሁሉ አሉ። ስለዚህ ዋናውን ቢያወጡት ዋናውን የተወሰኑትን 9 5 10 ቢያወጡ እንደገና ሌላ 100 ትተው ነው የሚወጡት። ስለዚህ ምንድነው የመጀመሪያ ጥቁር አንበሳ ሁሉም ሆስፒታሎች ከጥቁር አንበሳ ጀምራችሁ አለርትም ምንድነው ይሄ ተክለ ሃይማኖት የተለያዩ ሆስፒታሎች ያሉት ማህፀንሽ ጠቅላላ መውጣት አለበት ሲንስ ዘ ቢጊኒንግ። ምክንያቱም እነሱ ያውቁታል። እኔ ደግሞ እምቢ አልኩ። እንደዚህ ዋጋ እንደምከፍልም አላውቅም። ከጤንነትም አንፃር ትበሳጫላችሁ። ጤና ሳይኖራችሁ ሲቀር ታዝናላችሁ፣ ታለቅሳላችሁ፣ ትወድቃላችሁ፣ ትነሳላችሁ። እነኚህ ሁሉ ነገሮች ንዴት ቋጥሬ ነው መጓዘው። ጠዋትም ማታም ንዴት ከራሴ ጋር እየተንጨረጨርኩ ስኳር ነው ያተረፍኩት። ስኳር ያዘኝ። ስኳር ይዞኝ ብዙም አልቆየም። ቢያንስ 6 ዓመት በኋላ ግፊት ተጨመረበት። ነርቭ ድሮም አለብኝ ሲጀመር ነርቭ አለብኝ። እግዚአብሔርም ይከብድ ነበር። ብቻ ያው እሱን ኦፕሬሽን ከዳንኩ በኋላ አንድ ውሳኔ ላይ ደረስኩኝ ማለት ነው። ገንዘብ ሴቭ ማድረግ ጀመርኩ። በቃ ማለት መውለድ ፈለግኩ። መውለድ ማለት እኔ ከተገኘው ሰው ልወልድ ማለት ነው። እንደዚህ ማለት ባል አልፈልግም፣ ባልም አላገኝም ብፈልግ ራሱ ሰው ግን አንድ ቀን መቼም ማንም አለ የተባለውን ሸበላ ማጋደም አይከብድም ሴት ስለሆንኩኝ። ወንድ ሞል እዚህ ድረስ ሞልቷል። ለአንድ ቀን አዳር ለትዳር እና ለቁም ነገር መጀመሪያ የሴትነት ክብራችንን የሚያይ ወንድ ያስፈልጋል። ይህን ውሳኔ ወሰንኩ። ወላ አንድ ሰው የለም በህይወቴ ይሄ ነው ሹክ ምለው ማርያምን። ምክንያቱም ይሄ ነገር ኢቭን ዩዥዋሊ እንደዚህ ከእናንተ ጋር ሲወራ ይገርማል። ዝም ብዬ እንደዚህ ዲሳይድ ዳልኩ ለራሴ። ገንዘብ ማስቀመጥ ጀመርኩኝ። በወር ከማገኘው ምናልባት የቤት ክራይ ብቻ ከፍዬ ከዛ በኋላ ሴቭ ማድረግ ጀመርኩኝ ገንዘብ። አናገርኩ ብዙ ሆስፒታሎችን። የመጨረሻ የሆነ ሆስፒታል ለጢፋ ሆስፒታል ምን አሉኝ፣ ኬርላ ሂጂ ተባልኩ። ኬርላ ሀገር ብትሄጂ በትክክል ሶሉሽን ታገኛለሽ አሉ። ከዛ በቃ ኬርላ እንዴት ልሂድ? ኬርላ ማለት የህንድ ከተማ ነው። የሆነ ከከተማዎቻቸው መካከል በጣም በህክምና የተራቀቁ ዶክተሮች አሉ። እና ሴትዮዋ እዚህ ህክምናውን ሰጥሻለሁ፣ ዋጋ ውድ ነው፣ ይህን ያህል ይፈጃል፣ በውስጥሽ በእቺ ቪ ቅርጽ ናት ማህፀናችን። ይህ ቪዲዮ ይዤላችሁ የመጣሁት በሰው ህይወት እየገባችሁ ለምን አትወልጂም፣ ለምን እድሜሽን ትጨርሻለሽ፣ ለምን ትንዘላዝያለሽ ለምትሉ ነው። ሰው የራሱ የሆነ ቁስል አለው። ስለሞላለት ስለለበሰ ወርቅ ስላጌጥ አይደለም። እያንዳንዱ ሰው የራሱ የሆነ ጉድለት አለው። ሙሉ ሆኖ የተፈጠረ ሰው አለ ጊዜ ያጭራሽ። ማንኛውም ጤነኛ ሰው መውለድ፣ ማግባት፣ ወልዶ ማቀፍ፣ ማጥባት እንደሚፈልገው ሁሉ ሁሉም ሰው ይፈልጋል። አንተ ለምን እንደዚህ አታደርግም? አንተማ ሞልቶላል፣ ደልቷል ብለን የምንናገራ ንግግር የሰውን ልብ ነው የምታቆስለውና ከዚህ ቀደም ቪዲዮ ይዤላችሁ መጥቻለሁ። መውለድና ማቀፍ ማጥባት በባለመቻሏ በአጋጣሚ ድመት ራሱ ልጇን ስታጠባ ስትልስ ታየቻት እንባዋ የሚመጣ የምታለቅስ እናት እንደነበረች አሳይተናቸዋል። እና እንጠንቀቅ ለሰው ስሜት። መንገዱ አደከማቸው አይደል አባይ? ዋናው ሰላም መግባታችን ነው። ተመስገን። ባርኮት ስማ ወንድሜ፣ አዲሱ ቤትክ ደግሞ በጣም ነው የሚያምረው። እንዴት ነው የማያምረው? የምታምር ሴት ኮንሽ ከጎን ያለችው። እስክተዋወቃት እንዴት እንደቸኮልክ ብሮ መጥቷል ብያት እየመጣች ነው። መቼም የኔ ወንድም መረጣ ላይ አታሳፍረኝም። የአባቱ ልጅ አይደለ? መቼም እንደ እናቱ ፈረንጅ የመሰለች ልጅ ነው የሚያስተዋውቅ። መልክ ላይ ስም ብዬ እየሳልኳት እንደሱ በጣም ቀይ ነች። ቅርጿ በጣም ነው የሚያምር። እድሜዋ ቢያንስ ከሱ በ7 ዓመት ታንሳለች እና ፀጉሯ ደግሞ እዚህ ጋር ነው። ቤተሰብ የምን ቃና ያሽማሪ እኮ በቃ ታች አስቀምጪውና ና እንዴ አብሮሽ መቆየትን የኔ ፍንድቅድቅ እንዴ ምን ነው እንግዲህ ውቧና ልዕልቷ የወደፊቷ ሚስቴ እሷ ነች። አባት ቤተሰብ ሊያሰላም ጀግና አክብሩት ሳሟት እንጂ እንዴ ምን ነው ቆማሉ ታቃቷላችሁ እንዴ? የሳልኩ አልሆነም መጣው በቃ ቀውን ይሽ ማሪ አይ አንተ ወራዳ ምንድነው የማየው? ምን ትላለህ እንዴ? እናትን የምታክል ሴት ገርል ፍሬንድ ብለሽ ታስተዋውቅ ትንሽ አታፍር? ማለት ምን ማለት አለው? ከውፍረቷ ቁመቷ
ከእድሜዋ መልኳ ምኗም እኮ አይጥምም። ምን ነው ዘራችን አልበላሻለ መታለች። ዝም በሉ። አራጁ እንደውለትና በጉን ይረዳው። የምን በግ? ለና አባባ ነው። ለአንተ ቤተሰቦች ሊሆኑ ይችላሉ። ለኔ ግን ትልቅ እንግዶቼ ናቸው። የኔ እናት ነገ ለስራ ሌላ ቦታ ስለሚሄድ ለልጁ ሰርግ የገዛውላችሁን አሁን ልስጣችሁ። ይሄ የእይታ ጉዳይ ስንቱን ቤት በጠበጠው መሰላችሁ። ቤተሰብ የሚያዩ ውፍረቷን፣ እሱ የሚያዩ ደግነቷን፣ እነሱ የሚያዩት መልኳን፣ እሱ ያየላት ቅንነቷን። በመሃል ቤት ታዲያ ምስኪን ወንድ አሳሩን ይበላል። ለማንኛውም ቤተሰቦች እባካችሁ እይታችሁን አስተካክሉ ለማለት ያለ አሁንስ ስም ወጣለን። የአባት ቤተሰብ የባል ቤተሰብ ምን ነክቶን ነው? ባል ሚስቱን ሲመርጥ የሚመርጠው ከሼፕና ከሰውነቱ ወይ ከመልክ አንፃር አይደለም። ግዜ ነገ ለልጆቼ እናት መሆን ትችላለች፣ ቤቱን ማስተዳደር ትችላለች፣ ከጥፋት ትመልሰኛለች ወይ፣ በወድቅ ታነሳኛለች ወይ፣ አብራኝ ትቆማለች ወይ ብሎ ነው የሚያስበው። ከጎን ያለው ምንድን ነው የሚለው? መቀመጫዋ፣ ማላመጫዋ፣ ማዳመጫዋ፣ ማጌጫዋ፣ ጫጫ ላይ ነው ጨዋታው። እኛ አፍራሽ፣ እኛው ገንቢ። ማን አግብቶን ነው? ምን አገባችሁ? ለምን ዞን ቅርጽ አይገባም? መብቱ ነው እንዴ? ደግሞ ሰውነት እኮ ባዳ እኮ ነው። ይሄዳል ይመጣል። መልክ ታጥባ ይጠጣ እንዴ? ቆንጆ አግብቶ ቤቱ ቢቃጠል ቢያር አሻሮ ቢሆን ማን ነው ዞር ብሎ የሚያየው? ማንንም። ግስ ባይዘዌ መልክ የሆድ ውጤት ነው ምልህ። ለዚህ ነው እኔን አይታላ ከዚህ ቀደም ቆረቆንዳ እኮ ነበር የምትመስለው። እግዚአብሔር ይመስገን አሁን ያልተጋጠ በፊት የተጋጠ በሰውት በማያገባቸው አትግቡ። እዛ ለምን እዛ አትድበለበልም? 5264 ሲባዛ ለ35 እሺ እቺ ላንቺ ተራ ነች። እሺ 25264 ሲባዛ 9600 አይ 965 በቃ ቀለል ለለ 25264 965 ያሰው ባለው ሲባዛ ይሄ ማሰንተ ሲባዛ 965 ካልኩሌት ለቀቅ ያዝ 4 ሚሊዮን 379,760 አንተ ትለያለህ። ምንም የምታይቀው በቃ ማካፈል ከፍ ላድርገው ወይስ ቀለል ላድርገው? እንደፈለክ። እሺ እዚህ በቀጥሩ ነው በስልክ ነው የሚሰሩት ነበር የሚደምሩት እሺ 965000 ሲካፈል ለ456 2100 አትጠጋ እኔ ያየ መስሎኝ አረቱ በቃ የፈጠነሽ አንድ ማሽን ነው ኮምፒውተር እንዴ? እኛ እኮ ማትስን ስንደምር ወይ በባቄላ ነው ወይ ደግሞ ቤት እጅ አዘርከን እኮ ነው እንደዚህ ብለ ግስት ይላል። አይን እየሰተመጣ ነይ ዘርጊ እንላታለን። እጇንም እግሯንም ከዛስ ወይ አንድ እንስታለን ወይ አንድ እንጨምራለን። ይሄ ነገር ግን እውነት ነው። እዚህ ልጅ ቤተሰቦች እንክብካቤ ያድርጉለት። ትምህርቱ ላይ ቢጎብዝ ጥሩ ነው። ኢትዮጵያ ውስጥ የሚሰማው እቁብ ለየት ያለ ነው። ተመልከቱልኝ እስቲ። የቅቤ እቁብ ከትውልድ ወደ ትውልድ መተላለፍ መቻሉ ተነገረ። ጎጆ ወይንም የቅቤ እቁብ የጉራጌ እናቶች ስለ አኗኗራቸው፣ ስለ ልጆቻቸው አስተዳደግና ስለ አካባቢያቸው ልማት የሚመካከሩበት ማህበራዊ መድረክ ከመሆኑም ባለፈ እናቶች በደስታቸውም ሆነ በችግራቸው ጊዜ እርስ በእርስ የሚደጋገፉበት መሆኑም ተጠቁሟል። እናቶች በየሳምንቱ የቅቤ እቁብ የሚሰበስቡት ንጽህናው የተጠበቀና በጥራት የተዘጋጀ ቅቤ ለባለተረኛ ሴት የሚያስረክቡበት እሴት መሆኑን የጉራጌ ዞን ባህልና ቱሪዝም መምሪያ
መምሪያ ኃላፊ ወይዘሮ መሰረት አምርጋ ለብስራት ራዲዮ ተናግረዋል። ይህም እሴት በማህበረሰብ ዘንድ ከሚታወቁ ቀደምትና ቱባ ባህሎች መካከል አንዱ መሆኑን የተገለጸ ሲሆን እናቶች በመስቀልና በአረፋ በዓላት የሚጠያየቁበትንና የማህበራዊ ግኝቶቻቸውን የሚያዳብሩበትም ነው። በተጨማሪ የእቁቡ ስነ ስርዓት ከበዓላት ውጪ እንደ ሰርግ ባሉ ፕሮግራሞችና ሌሎች ማህበራዊ ጉዳዮች እናቶች ለሚኖርባቸው የገንዘብ ወጪ መፍትሄ ማበጀቱም ተጠቅሷል። የቂቤ እቁብን በአንድ አካባቢ የሚኖሩ እናቶች ዘር፣ ቀለም፣ እድሜና ሃይማኖት ሳይገድባቸው በአብሮነትና በመተባበር የሚሰበሰቡበት መሆኑም ተነግሯል። እናቶች ይህንን ባህላዊ እሴት ጠብቀው ማቆየታቸው በቤተሰብ ደረጃ የሚፈጠረውን የኢኮኖሚ ጫና ከመቀነስ በላይ ባህሉ ለተተኪ ትውልድም እንዲተላለፍ ከፍተኛ አስተዋጽኦ ማድረጋቸውን ኃላፊው ጨምረው ለብስራት ራዲዮ መናገራቸውን የመባወርቅነ ዘገባ አመላክቷል። እኛ እዚህ ከለር ዴይ፣ ወተር ዴይ፣ የቲማቲም ዴይ እናስተላልፍ ለትውልድ። ይሄ በጉራጌ ነው። እኛ አካባቢ በጌዲዮ አካባቢ እንደውም ምን ይባላል መሰላችሁ? ጎሎ ይባላል። ጎሎ ምን መሰላችሁ? የቡና ለቀማ ሰዓት ሲደርስ አንድ አባወራ እንግዲህ በጣም ሰፊ የቡና እርሻ ነው ያለው። እዛ ቦታ ላይ ብቻውን ሆኖ መልቀም አይችልም እና ምን ይደረጋል? ሰብሰብ ተብሎ የሰፈሩ ሰው በሞላ ይሰበሰብና ዛሬ የኔን ማሳ ቡና ይለቀምና ይከመራል አንድ ቦታ። በንጋታው ደግሞ የግሴ ማሳ ሆ ብለን ሄደን ለቅመን በቀጣይ ደግሞ ሌላ ሰው ያለን አንድ ሰው ላይ ራስ ምታት የሚሆነውን ነገር ለብዙ ይካፈላል። ምግቡ የሚበላው እዛው ነው ማሳ ውስጥ። አንዳንዱ በቆሎ ይዞ ይመጣል፣ አንዳንዱ ጎመን ይዞ ይመጣል። እዛው ቂጣ እየተጋገረ እዛው ቡና እየተፈላ ፈታ እያሉ ነው እንትን የሚሉትና ሶሻል ላይፍ አሁን ሰው ጆሮ የሚሰጠው ሰው አጥቶ ነው ወደ እብደት እየሄደ ያለው። እኛ እዚህ ልጅ ከልጅ ጎረቤት ከጎረቤት እንዳይገናኝ ግንብ እንገባ አይደል? ቤተሰቦች ቪዲዮ አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። ያዙ። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቮት ያላረጋችሁ ኮሜንት ሴክሽን ላይ ሊንኩን አስቀምጬላችኋለሁ፣ እንዲሁም ዲስክሪፕሽን ላይ አስቀምጬላችኋለሁ። ቮት አድርጉ ከወደዳችሁ ማለት ነው። የወርቁ ባለቤቶች እንሁን። እንደተለመደው እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷም እንዳትረሳ። የኮሜንት ሴክሽናችንን ክፍት ያደረግነው ለእናንተ ነው። እንወዳችኋለን። ቸርን ሰንበት። ቴንክ ዩ